አባትና የፂ አባት መሞቱ ማረፉን ተረድተዋል በማለት ደውላ ስትነግረው እጅግ በጣም ደንግጧል። ደስ የሚል ጊዜ ከኤፉ ጋር እያሳለፈ ባለበት ሰዓት ነበር እየሰማው እና በጣም በርግጎ ደንግጦ ማለት ነው። ለምን መሆን የለበትም እያለ ነው እንግዲህ ያዙ ይልቀቁኝ እያለ ነው። ስለዚህ ያፌት የናታን አባት በመሞቱ ማለት ነው የሱም አባት ነው ባይዘዌ ማለት ነው በመሞቱ እጅግ በጣም ተናዷል፣ ተበሳጭቷል። ስለ አባቷ መሞት እንግዲህ ፂ አልሰማችም፣ ደብቀዋታል። ከነገርናት ትታመማለች። ስለዚህ አሁን ሳይሆን ደህና ስትሆን እንነግራታለን በማለት እንግዲህ ደብቀዋል ማለት ነው። ኤፉዬ እንግዲህ ያው ያፌት ጋር የሆነ ስራ ለመስራት እፈልጋለሁ። እኔ በልጅነቴ ደሃ ስለሆንኩ ነው ተጥዬ የተገኘሁት። ስለዚህ ከቤዛ ጋር የቆየ ልብስ እየተወረወረልኝ ስለብስ ነበር የኖርኩትኝ። ስለዚህ ያንን ነገር ደግሞ ማስወገድ እፈልጋለሁ። ሀብታም መሆን እፈልጋለሁ። እንዳንተ መስራት እፈልጋለሁ። ቤት ሊኖረኝ፣ መኪና ሊኖረኝ ይገባል በማለት እንግዲህ ጨዋታዋን ቀየር አድርገዋለች ማለት ነው። እና ምን ችግር አለው? አሁንም እኮ ሁሉም ነገር የራስሽ ነው፣ ይኸው ቤቱም እኮ ያንቺ ነው፣ ሁሉ ነገረው በማለት አይ ኖ እሱን አይደለም እኔ ራሴ ለፍቼ በላቤ ያመጣሁት ንብረት ነው ደስ የሚለኝ በማለት እንግዲህ ለያፌት ትነግረዋለች። እንግዲህ ከሱ ጋር ልሰራ ስላሰበች ማለት ነው። ፄ ደግሞ እንግዲህ ወንጀለኛ እኮ ልትሆኚ ትችያለሽ፣ ለምንድን ነው እንደዚህ የምትዩ በማለት እንግዲህ ጠይቃት ነበረ በመጀመሪያ። ኤፉዬ ደግሞ ሰውን ለማዳን ምንም ማድረግ የምችል ከሆነ አደርገዋለሁ። ምክንያቱም አሁን የምኖርለት አንድ ነገር የለኝም። ስለዚህ ለእውነት እታገላለሁ በማለት እንግዲህ ኤፉ ገልጻለች ማለት ነው። እና ያፌት ኧረ ችግር የለውም እሱንማ እኔ ያግዝሻለሁ፣ ረዳሻለሁ፣ በጥቂት ጊዜ ሀብታም የምትሆኝበትን አጋጣሚ እፈጥርልሻለሁ በማለት እንግዲህ ለኤፉ እንትን ብሏታል። ኤፉዬ እንግዲህ በጣም ደስ ብሏት ምናምን ነገር ሄዳ ቅፍ አድርገዋለች። እሱ እውነቱን መስሎት ማለት ነው። እጅግ በጣም ደስ ብሎታል። በነገራችን ላይ ኤፉዬን በጣም ይወዳታል፣ እውነት ለመናገር ማለት ነው የሚወዳታል፣ የእውነት ፍቅር ይዞታል። እሷ ግን ምንም ሌላ በኩል ደግሞ እንግዲህ ገኒ ወደ እነ ቤዛ ቤት ተመልሳለች። እስኪ ልያቸው እንዴት እንደሆኑ በማለት እንግዲህ ወደ እነ ቤዛ ቤት ተመልሳለች ማለት ነው። ወደ እነ ቤዛ ቤት ስትመለስ ያው እንግዲህ ሉሊትን አሟት ስትሯሯጥ እንግዲህ ታገኛታለች። መድኃኒትም ሰርታ ሰጥታታለች ማለት ነው። እንዲሻላት ሌሞን ምናምን አድርጋ ሰጥታታለች። እና ያው ቤዛን ሰላም ስትላት ስለ እናቷም አውርታ ነበረ። ብቻ ግን አንዳንድ ክፉ ሰዎች እኮ ናቸው ምናምን እያለች ነገሮቹን ማለት ነው ነገሮቹን የቤዛን እናት እሷ እንደገደለቻት በማስታወስ እንግዲህ ለሉሊት ስትነግራት ነበር። ሉሊት ደግሞ በጣም ተናዳለች። ይቺ ሴትዮ ምን ፈልጋ ነው የነበረውን ነገሮች እንደ አዲስ ነገር እየተነሳች የምጠረቀኝ በማለት እንግዲህ የምጠሱቀኝ የምጠርቀኝ በማለት እንግዲህ በጣም እየተናደደች ትገኛለች። ስለዚህ የሉሊት ነገርም እንትን ይላል ይወጣል ማለት የቤዛን እናት አንቃ የገደለቻት እሱም ይወጣል። ያው ቤዛ ራሱ እየጠረጠረች ነው። ስለምንድን ነው የምታወሪው እያለቻት ነበረ ገኒን ማለት ነው። እና ያሁሉ ነገር ይወጣል። በጣም ብዙ እንግዲህ አባቷንም እናቷንም በሰው ነው እንግዲህ ተገለው እንትን ያሉት ማለት ነው። ሌላው ዳጊ ደግሞ እንግዲህ ዳጊ ያን ነገር ያፌትን ያደረገው ወይንም ደግሞ ያፌትን የወገው ለያፌት ጥቃት ያደረሰበት ከዳጊ ጋር ተስማምተው ነው። እሱ ፄን አገናኛለሁ፣ እሷን የምታገኝበት ነገሮችን አመቻችላለሁ በማለት እንግዲህ ይህን ነገር ለመስራት ከሱ ጋር ከያፌት ካክስቱ ልጅ ጋር ነበር የተስማማው። ይህን ነገር ግን አጎቱ ቢሰማ ምን ይላል ነው ዳጊ ያንን ነገር ማለት ነው እንደዚያ ማድረጉንና ፄን ለማንጣቱ ወይንም ደግሞ ፄን ለማገናኘት ቃል መግባቱ የዳጊ ወንድም ማለት አጎት ቢኒያም ቢሰማ ወይንም ደግሞ ናታን ቢሰማ ፄን አሳልፎ ሊሰጣት ነው ወይ? በጣም ነው እንትን የሚለው ማለት ነው። ዳጊ በጣም ስህተት ሰርቷል እዚህ ጋር። እንግዲህ ወደፊት ምን ይፈጠራል? እውነት ያመጣለታል ወይንስ ፊት ለፊት ፄ ጋር ሊያገናኘው ይችላል ወይንስ አይችልም የሚለው ነገር እንግዲህ አብረን የምናይ ይሆናል ማለት ነው። በክፍል 87
9 እንጠብቃለን ማለት ነው። ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ላይክ አድርጉ፣ ስታዩ ቪዲዮ ላይክ አድርጉ፣ አይከፈልበትም። ለእኔ ግን ይጠቅመኛል። ላይክ አድርጉልኝ ለማለት እወዳለሁ። በያላችሁበት ሰላማችሁ ይብዛልኝ።